እሺ አመሰግናለሁ ለሰጠኝ እድል ዶክዬ። ሁላችሁም እንደየ ያላችሁበት ቦታ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ። እውነት ነው። እኔ ልክ እንደናንተ መጀመሪያ ምንም ነገር ሳላቅ ሮንግ በሆነ ወይ ነበር ራሴን በጣም 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 ለብዙ አደጋ ሰጥቼ እጓዝ ነበረ ባለማወቅ። ሰውነቴም እስከ 120 ኪሎ ግራም ደርሼ ነበር። ቦርጬም በጣም ትልቅ ነበር። ሰውነቴም በጣም ወፍሮ ነበረ። ከዛ ድንገት የማላቃቸው ስሜቶች ይመጡብኝ ጀመር። ያው እንደምታውቁት ቶሎ ቶሎ መሽናት፣ መራብ፣ በጣም መድከም፣ መገጣጠሚያዎች ላይ የተለያዩ ፔኖች፣ ንጭንጭ፣ ከሰው ጋር ለመግባባት፣ ከራስ ጋር መጣላት፣ ብዙ ነገሮች ላይ ነበር። ከዛ በኋላ ወደ ራይት ወደ ዶክተር ተቀላቀልኩ ማለት ነው። ከተቀላቀልኩ በኋላ እሱ በሰጠኝ መንገድ፣ እሱ ባሳየኝ መንገድ ሁሉንም ሲሪየስ ሆኜ ራሴን ኮንትሮል አድርጌ ልክ እሱ በሰጠኝ መንገድ እሱን ተከትዬ በሚሄድ የሚገርማችሁ በሚገርም በአጭር ጊዜ ውስጥ ማለት ወደ 1 ዓመት ባለው ጊዜ ውስጥ ሄጄ ሰውነቴን ከ120 ግራም ወደ 70 መጣሁት። ከዛ በኋላ ደግሞ ኪሎዬም ማለት ነው። አሁን የኪሎ ጉዳይ አይደለም። ሰውነቴ ውስጥ ያለውን ስብ ወይም ፋት በሙሉ አጠፋሁት። እሱ በሰጠኝ አመጋገብ፣ እሱ በሰጠኝ ስፖርት፣ እሱ በሰጠኝ በዲሲፕሊን ራሴን ስነስርዓት ይዤ ሄድኩኝ። ከዛ በኋላ ሪኮምፕ አደረግኩት። ስኳሬን ወደ 5.15 አመጣሁት። ይህም በዶክተር ምክርና በዶክተር በሰጠኝ መንገዶች ነው እና አሁን በጣም ደስተኛ ነኝ። ሰውነቴ በጣም ደስ ይላል እንጂ እሰራለሁ። የተስተካከለ አቋም፣ የተስተካከለ ሰውነት፣ ሙሉ በሙሉ ጤንነት ላይ ይገኛለሁ። ዶክተርን በጣም 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 አመሰግናለሁ እግዚአብሔር በታች እና የምነግራችሁ ብዙ ጊዜ እከታተላለሁ። ዩቲዩብ ላይም ቲክቶክ ላይም ገብቼ እከታተላለሁ። ብዙ ሰዎች እከታተልሃለሁ፣ እሰማሃለሁ፣ ዶክተር እንደዚህ ወር አደረኩኝ፣ 6 ወር አደረኩኝ፣ 8 ወር አደረኩኝ ትላላችሁ። እስኪ ዛሬ የተመገባችሁትን ንገሩኝ ሲላችሁ ግን በጣም በጣም በቃ ሮንግ የሆነ መንገድ ነው የምትሄዱት። አሁን መከታተል ጥሩ ነው፣ ግን እኔ የምለው ጠጋ ብላችሁ ከዶክተር ጋር ተመካከሩ። አሁን ለምሳሌ እሱ ዩቱብ ላይ ጀነራል ነው የሚናገረው እንጂ ለእያንዳንዳችሁ አንድ አይነት አይደለም አካሄዳችሁ፣ ወይም አንድ አይነት የሰውነት ብቃት፣ አንድ አይነት አመጋገብ፣ አንድ አይነት አይደለም የምትሄዱት። ጀነራል የሆነ ኮንሰፕት ነው የሚሰጣችሁ። ተመዝግባችሁ በአካል አግኝታችሁት ቁጭ ብላችሁ፣ በአካልም ካላገኛችሁ በቴሌፎን ደውላችሁ አግኝታችሁት ሁሉ ኢሻችሁን ፕራይቬታችሁን ሁሉ ስትነግሩት እሱ ፉል ኢንፎርሜሽን ስለሚያገኝ ለእናንተ የሚገባችሁን ሁሉን ነገር እሱ ኦርደር ያደርግላችኋል። እንደውም እናንተ እድለኛ ናችሁ። በዚህ ጊዜ ሁሉ ነገር አለ። እንደውም ፐርሰናል እንትን ሁሉ አዘጋጅቶላችኋል። እዚህ ላይም መቀላቀል አለብን። ፐርሰናል ትሬነር አለ። የምግባችን ሜኑ ያወጣልናል። በዛ ላይ ምክር አለ። በዛ ላይ ደግሞ ፐርሰናል ትሬነር ደግሞ ተደርጓል። በዛ ላይ ደግሞ ኢትዮጵያ ውስጥ ለምትኖሩ በተለይ አዲስ አበባ ላላችሁ እዛው ጂም አለ፣ እዛው ወርክአውት ማድረግ ትችላላችሁ። እና ይሄ በጣም ትልቅ እድል ነው። ይህንን ነገር ተጠቀሙበት። አንድ ነገር ልንገራችሁ፣ ከጤና በላይ ምንም 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 ነገር የለም። ጤና ካለ ብቻ ነው መስራትም መሮጥም መኖርም ትዳርም ሁሉም ነገር ልጆቻችሁን ማሳደግ የምትችሉት ጤና ካለ ብቻ ነው። ለጤናችሁ እባካችሁን እባካችሁን አስቀድሙ። አንደኛ ለጤናችሁ ሰጡ። ሁሉ ነገር ከዛ በኋላ ይመጣል። ብዙ ጊዜ ይከታተላለሁ፣ እሰማችኋለሁ የምትናገሩት። እውነት በጣም የሚገርመኝ አሁ እንደዚህ ጀምሬ እንደዚህ በቃ ተውኩት እንደዚህ ሆንኩኝ እንዴ። እኔ የሚገርመኝ መድኃኒት ዶክተር ሲያዝልን ሰዓቷን ጠብቀን እንቅልፍ እንዲያወስደን ጠብቀን ነው የምንወስደው። ምግባችንንም እንደዛ አድርገን ከወሰድን አሁን ምግብ ለመብላት ሰው ምግብ እንደ መድኃኒት መጠቀም፣ ስፖርትን ለመድኃኒት መጠቀም እሱ በሚሰጠን ምክር ማለት ነው። እንደገና ደግሞ ሁለተኛው ደግሞ ስህተት የማየው ምንድን ነው? የተለያየ ዩቱበሮች ጋር ትሄዳላችሁ፣ ትሰማላችሁ፣ ትከታተላላችሁ። አንዱ ኬቶ ይላል፣ አንዱ ሚቶ ይላል፣ አንዱ ምናምን ይላል። እሱን ተከትላችሁ ራሳችሁን ትጨርሳላችሁ። ከዚ አቅም የለ ድካም፣ በሽታ ውስጥ ፔን ውስጥ ትገባላችሁ። ለምን የራሳችሁን እንደ ላብራቶሪ የዩቱበሮች መሞከሪያ ታደርጋላችሁ? ወደ ዶክተር ኑ። እኔ ከዶክተር ቤሪ ውጭ ማንንም አልሰማም። እንደዛ ሆኜ ነው
ራሴ ላይ ያለውን ነገር ሁሉ ያራገፍኩት እና ፕሊስ እባካችሁን ኑ ወደ ዶክተር ጠጋ ብላችሁ ለራሳችሁ ተቀምጡ። ለሱ ሳይሆን ለራሳችሁ። ስለዚህ እባካችሁን ጠጋ ብላችሁ ደውላችሁ ወይም በአካል ሄዳችሁ አግኙት። ስለዚህ ዶክ ያመሰግናለሁ ይህን ስለሰጠኝ እድል። በል ሌላ ጊዜም እየገባህ ልምድህን እንደምታካፍል እርግጠኛ ነኝ። ዶክ ሁል ጊዜ በፈለግኝ ሰዓት አለው። የስ ሚዩት አድርግና ትንሽ ላውራቸው አዲሶች በሚኖሩ ቦዲ ሪኮምፖዚሽን ብዙ ጊዜ የምናወራው ነገር ነው። ክብደት ቅነሳ የሚባል ነገር የለም። ኢቭን ፋት ቅነሳ የሚባለው አነጋገር ትክክል አይደለም። የሚገነባ እንጂ የሚፈርስ ሰውነት የለም። ይሄን ነው የምናወራው ብዙ ጊዜ። ታርጌታችሁን ክብደት ቅነሳ አድርጋችሁ ጂም የምትሰሩ ከሆነ ታርጌታችሁን ክብደት ቅነሳ አድርጋችሁ የምትራቡ ከሆነ የትም አትደርሱም። ይህንን ነው ሄንሪ ያላቸው። ሄንሪ ትኩረቱን ከ120 ኪሎ ግራም ክብደቱ ላይ አንስቶ ትኩረቱን ከስኳር ላይ አንስቶ ኮምፕሊትሊ ሰውነቱን መመገብና ሰውነቱን መገንባት ነው የያዘው። የገነባው ሰውነት ነው ከስብ የገላገለው። የገነባው ሰውነት ነው ከስኳር የገላገለው እና መልሶ ጎረምሳ ያደረገው። ቦዲ ሪኮምፖዚሽን ማለት እሱ ነው። 81 ሰው ይታየኛል። 2 ሰው ነው ፎሎ ያደረገው። ፎሎ አድርጉት። ልምዱን ያካፍላችኋል። በፊት ፎቶውን ብታዩ አሁን ያለውን ፎቶ ብታዩ ስለምን እያወራ እንደሆነ በደንብ አንደርስታንድ ታደርጋላችሁ። ፕሊዝ ፎሎ አድርጉት። ሄንሪ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። ኤክስፔንሲቭ ኤክስፔንሲቭ ወይ አይሰማም? እንዴት ነው ዶክተር? ይሰማኛል። እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? ደህና ነኝ። ይህ ፕሮግራም ይታወቃል አንተ ጋር? አዎ ከዚህ በፊት እኮ ገብቻለሁ። እንደሆነም እኮ እዛ አይልም እንጂ አንተ ኦፊስ መጣል ክሊያንት አይደለህ ማለት? አይ አልመጣሁም። ኦፊስ ኖርማሊ አልመጣሁም። እዚሁ ላይ ነው ያወራነው። እዚሁ ላይ አውርቼ ያ ብዙ ሰው ጋር ስለማውራ አይመጣልኝም። ራስን አስታውቅ። ከዚህ በፊት አውርቼ ነበር። ራስን አስታውቅ። እንደ አዲስ ራስን አስታውቅ። እሺ ቤተሰብ ፍቅር ጉዱ ካሳን አስገቢው። አይ ቲንክ ሰሞኑን ገብቷል ጉዱ ይመስለኛል። ጉዱ ካሳ ሪሰንት ገስት አይደለም እንዴ? ሪሰንት ገስት ነው ጉዱ ካሳ። ጥያቄ ካለ በውስጥ ጠይቅ። ኒኒን አስገቢያት። ሄሎ ዶክዬ፣ እንዴት ነሽ? ሰላም ነው አባ? ደህና ነኝ እግዚአብሔር ይመስገን። ቦታ ቀይሪ፣ ድምፅ ለብሻል። እሺ ቀይራለሁ። ዝም በሉ ልጆችዬ። ዶክዬ አንድ ነገር ልጠይቅ ነው። ሰላም ነው? ራስሽን አስታውቂ። እሺ ምስራቅ እባላለሁ፣ ከሀረር ነኝ። ባለቤቴ ትንሽ ስኳር አለበት። ባለቤትሽ አለ አጠገብሽ? አዎ። ከእሱ ጋር ባውራ ደስ ይለኛል። እሺ አባ። እሺ ሄሎ ዶክተር፣ እንዴት ነህ? እግዚአብሔር የተመሰገነ ሰላም ነኝ። ጎበዝ። ራስን አስታውቅና ንገረኝ ብናወራበት ሹ ካለ። እሺ ገዛኝ ይባላለሁ። አጋጣሚ እንትን እንደዚህ የምግብ እየወሰድኩ ነበረ። ገዛኸኝ እድሜህን ክብደትህን ናይሹ 50 እድሜ 50 ቁመት ሜትር ከ67 ክብደት 60
ምን ዲያግኖስ ተደረግ? ከስኳር ጋር የተያያዘ ነው? አዎ አጋጣሚ ሎዛ ሄድኩኝና ብዙ ጊዜ እዚህ ፕሮግራም ላይ ስናወራ የሌላ ድርጅቶችን ስም ባንጠራ ጥሩ ነው። ስለዚህ አልሰማንም አሉ። ስለ ጤና ብቻ አልሰማንም። በቃ አልሰማንም። ስኳር መቼ ነው ያወቀው? ስኳር መቼ ነው ያወቀው? 8 ዓመት ይሆነኛል። 8 ዓመት ይሆነኛል ካወቅኩ። መድኃኒት ላይ ነህ? አይ አልወሰድኩም። አጋጣሚ ሲታየኝ አየሁኝና በምግብ ራሴን ትሪት አደረኩኝ። ቀጥሎ በዘንድሮ ዓመት የሆነ ድንገት የሆነ ወባ አመመኝና ሳየው ትንሽ ቁጥሩ ተለቅ አለ። ስንት ሆነ? ወደ 350 ሆነ። ወደ 350 ሆነ። እሺ ከዛ ያንን በቃ ትሪት እያደረኩት ወደ 200 ምናምን አወረድኩት። እሺ አሁን እንደዚህ በምግብ እየወሰድኩኝ ቢያንስ አሁን ጠዋት ላይ ልክ ጠዋት ከእንቅልፌ ስነሳ እስከ 180 ምናምን ይደርሳል። ግን ረፈድ ብዬ ራሴን ሳይ ደግሞ እስከ 140 በልቼ ምግብ ከበላውና ትንሽ ከቆየው በኋላ እስከ 140 38 ምናምን ይሆናል። እና ግራ ገባኝ ነው ሂደቱ። ለምን ግራ ገባህ? ዛሬ ምን በላ? ዛሬ ቁርስ ጭማቂ ነገር ነው የወሰድኩት። አቮካዶ ጭማቂ? አዎ። እሺ በቃ እሱን የወሰድኩት። ምሳ ላይ ቀለል ያለ ጎመን፣ እንደዚህ ድፍን ምስር፣ ዱባ ምናምን ተጠቀምኩኝ። ከምን ጋር? ዱባ ከእንጀራ ጋር፣ ከጥቁር እንጀራ ጋር። እሺ ወሰድኩኝ። እራትም ጭማቂ ነገር ነው የወሰድኩት፣ አቮካዶ። ከዛ ቆሎ በላው። ታዲያ ለምን ተገረምክ? ስኳርህ ባለመስተካከሉ? ማለዳ ላይ ልክ ስነሳ እስከ 180 ምናምን ይደርሳል። ለምን ተገረምክ? ምንህንም ሳትቀይር ስኳር እንዲቀየር እንዴት ፈለግክ? እንዴት ኖርማል እንዲሆን ጠበቅ? እኔ ኖርማልነቱ ሳይሆን እኔ ዝም ብዬ ቀድሞ ሳሰበው ማለዳ ጨምሮ ቁርስ በልቼ ትንሽ ከቆየ በኋላ ለምን ቀንሳል የሚለው ትንሽ ግራ ስለገባኝ ነው። በቃ ጀስት ጓደኛ ጋር ደውልና ስኳር ያለበት ጋር ደውልና የእሱ ስኳር እኮ ማለዳም ላይ ኖርማል ነው፣ ከምግብ በኋላም ኖርማል ነው። ለምን ይሄ ግራ ይገባሃል? ጀስት ኖርማል አይደለም ስኳር። ገብቶሃል? እሱ አሁን ዳውን ፌኖሜና ምናምን የሚባለውን ሌላ ኮምፕሊኬት ነገር አታርጉ። ዲያቤቲክ ነህ። ሁለት መንገድ ነው ያለው። አንደኛው መንገድ ዛሬ የበላህን ምግብ እየበላህ መድኃኒት እየወሰድክ ቀሪ ዘመንህን መኖር ነው። ሁለተኛው መንገድ ግን ላይፍ ስታይልህን ቀይረ፣ አመጋገብህን ቀይረ፣ ስኳርህን ኖርማል አድርገ ቀሪ ዘመንህን መኖር ነው። ሪቨርስ አድርገ በዚያ ላይ ነው እዚህ ቤት የምናወራ፣ በዚያ መንገድ ነው። ለዚህ ነው ፕሮግራሙን የሚያውቁ ሰዎች ብቻ ቢገቡ ደስ የሚለኝ። በዚያ ምክንያት ነው። ፕሮግራሙን አታውቁትም ማለት ነው እናንተ። እኔ ጠለቅ ያለ እንትን የለኝም እኮ። ቢያንስ አንድ ዩቲዩብ ቪዲዮ ወደኋላ ወደ 400 ቪዲዮዎች ይጭናናል ዩቲዩብ ላይ 400 ቪዲዮ። ከ400 ቪዲዮ አንዷን ቪዲዮ ጊዜ ወስደ ሰምተህ ቢሆን ኖሮ ዛሬ እንደዚህ በዚህ ባልተመገብክ ነበር። ምን ያክል እርምጃው ካረክ ዛሬ ቢያንስ አንድ 30-40 ደቂቃ ይበልጣል ወክ ያረከው። እኔ እንኳን ታላቅ ቢያንስ ወደ 13,000 እርምጃ ወክ አድርጌያለሁ። 13,000 እርምጃ 13,000 እርምጃ ማለት ወደ ኪሎ ሜትር ስንቀይር ወደ 7-8 ኪሎ ሜትር አካባቢ ማለት ነው። እኔ እንደዚህ አለ 1-3 ኪሎ 2-3። ታዲያ ምንህን ቀየርክና ስኳርህ እንዲቀየር ትጠብቃለህ? ስኳር የያዘ ሰውነትህ ስላለቀ ነው። ጡንቻ እየሟሸሸ እዛ ትንሽዬ ሆድ ላይ ቦርጭ ስለቋጠርክ ነው። ነገሩ ምን የለኝም፣ ቦርጭ የለኝም። ግባና ኤምአርአይ ግባና ቦርጭ ያለኝ ወይ የለኝም ብለህ አንተ ቦርጭ ካለ እኔ ይህን ፕሮግራም አልቀጥልም ከዚህ በኋላ። ያለ ሰውነት በ20 ዓመት እድሜ ያለ ሰውነት አይደለም ያለ። ልክ ነኝ? ቦርጭህን ወይ ከጎረቤት ጋር ከትልቅ ቦርጭ ካላቸው ሰዎች ጋር እያነጻጸርክ ነው። አሁን በቆምክበት እንኳን ባለቤት መቼም ከባለቤት በላይ የሚያውቅ የለም።
ሸሚዝህን ከፍ አድርጋ በጎን ስታይ ጥንጥዬ ሎሚ የምታክል ተንጠልጥላለች። ትንሽ ስለሆነች ነው አየህ ቦርጭ የለኝም ያልከው እንጂ በ18 ዓመት በ20 ዓመት የነበረ ሰውነት የለም። ያ ጡንቻ የለም። አየህ ያ ስልክክ ያለ ጥንክር ያለ ሆድ የለህም። 100% የሚነግርሃለሁ። ይሄን አገኘኸኝ አይደል? አሁን ቢኮዝ ሁልጊዜ የራሳችንን ሰውነት የምናየው ከሌላ ትልቅ ቦርጭ ካለው ሰው ጋር ነው የምናነጻጽረው። በተፈጥሮ ከዚህ በላይ መፋፋት ስለማትችል ነው። አንተ ተፈጥሮ ነው። ለዚያ ነው ምንም ሳትፋፋ ትልቅ ቦርጭ ሳይኖርህ ዲያቤቲክ ሆንከው። በዚህ ምክንያት ነው ማለት ነው። ስለዚህ የመረጥከው መንገድ አመጋገብህን ቀይረ፣ አኗኗርህን ቀይረ ስኳርህን መቀልበስ ከሆነ ዛሬ ያደረግከው ነገር ኮምፕሊትሊ ሮንግ ነው። ስለዚህ ምግብህን ቀይር። ባለቤት አለች? ላውራት። ዶክዬ የት ነው የምትኖሩት? ሐረር ነው ያልሽው? ሐረር ነው ያለ ነው ዶክዬ። ሐረር እኮ ብዙ አሉ፣ ብዙ ክሊያንቶች አሉ። በአካል የመጡ እዛ ኦንላይን ሆኖ ተመዝግበው የሚማሩ ብዙ አሉ። እሺ እኔ እኮ በጣም እከታተልሃለሁ እና ሳገኝ እንዴት ደስ እንዳለኝ ብታይ በኢየሱስ ስም። ታዲያ ቢያንስ የምትከታተይኝ ከሆነ ባለቤትሽን ለምን አልታደግሽውም? ወይኔ ተወኝ እስኪ። አንዳንዴ እኮ እንደዚህ ነው የሚያደርገው። ያው ምግቡን ቀይሪ። እሺ ምን ላድርግለት አሁን? እኔ እኮ አሁን ግራ የገባኝ ዶክዬ፣ ማለዳ ላይ ሲነሳ እንቅልፉ 180 ይሆናል። ለምንድን ነው የምትለኩት? እቤት እየለካ ነው። ምን የተቀየረ ነገር አለና ነው የምትለኩት? እሺ ገብቶሻል ወይ? መድኃኒት እየዋጠ አይደለም ወይ? ምግቡን አልቀየረም ወይ? ኤክሰርሳይዝ አልጀመረም? ምን ተአምር ለማየት ነው ስኳሩን 20 ጊዜ ጣቱን የምትበጡት ጧት እየተነሳችሁ የምታቆስሉት? ፕሊዝ ዶንት። መጀመሪያ ምግብ ቀይረሽ ከዚያ በኋላ ቆንጆ ጫማ ግዢለትና ወክ ውጣ ብለሹ ቀኑን በሙሉ አንድ ቦታ ረዥም ታይም ሳይቀመጥ ስቴፕ ካውንተር ስልክ ላይ እርምጃ የሚቆጥር አፕሊኬሽን አለ። እሱን ጭነሽለት 10,000 እርምጃ በየቀኑ እንዲሄድ አድርጊ። የሰፈር ላይ ጂም ቤት ካለ እዛ ጋር እኛም እናወራለታለን። የሚሰራውን ስፖርት አይነት ጡንቻ እንዲገነባ ክብደት እንዲያነሳ ሞክሪ። ምግብ ላይ ፕሮቲን ቤዝ አድርጊ። የእንስሳ ተዋጽኦች አሉ እነ ስጋ እና አሳ አሉ ሞልተዋል። እነሱም ቤዝ አድርጊ። እነሱም በደንብ ቤዝ አድርጊ። ዘን ከአትክልቶች ጋር ይመገብ። ኤግዛክትሊ ግን ምን መመገብ አለበት በየቀኑ መቼ ምን ይቀየራል? ይሄ ጆይን አድርጋችሁ እዛ ሆናችሁ ተመዝግባችሁ ጆይን አድርጋችሁ ሰርቪስ ማግኘት ትችላላችሁ። ገብቶሻል? ገብቶሻል? በደንብ ገብቶኛል። በቃ ተባረክልኝ፣ ለምልምልኝ የምትለው ነገር አለ? ተባረኩልኝ ሁላችሁ። እሺ ጎበዝ። እሺ አባ። እሺ ብዙ ጊዜ ስኳር ደጋግመን ቼክ እናደርጋለን። ሚች አርግማ ኢትዮጵያ ኦኬ። የተቀየረ ነገር ሳይኖር ስኳራችሁን ደጋግማችሁ ቼክ አታድርጉ። ኦኬ። አንድ ሰው መድኃኒት ላይ ከሆነ የመድኃኒቱን ለውጥ ለማየት ስኳር ቼክ ያደርጋል፣ ኖርማል ነው። ሌላው ደግሞ ላይፍ ስታይሉን የቀየረ ሰው፣ በተለይ በትክክለኛ መንገድ ላይፍ ስታይሉን የቀየረ ሰው ቼክ ያደርጋል፣ ያው ለውጡን ለማየት ማለት ነው ከበፊት አንጻር። ከዚያ ውጭ ምንም ነገር ሳይቀየር፣ ኤክሰርሳይሳችሁን ሳይቀይሩ፣ ላይፍ ስታይላችሁን ሳይቀይሩ፣ ምግባችሁን ሳይቀይሩ ስኳር ጠዋት ላይ ከፍ ይላል፣ ከምግብ በኋላ ዝቅ ይላል። ፈጽሞ እንደዚህ አይነት ነገሮች ውስጥ ግራ መጋባት ውስጥ አትግቡ። መጀመሪያ እንቀየር፣ ትክክለኛውን ነገር እናድርግ። ዘለውጥ ለማየት ከሆነ ምንም ችግር የለውም። ኢትዮጵያ ከሚት ላይ አንሳ